በጣም ጠቢባን ናቸው አባቶቻችን። ትችላለህ ማለት አይደለም ነው ዝም ብለህ ስለፈሮጥ ይሄ ዝንጀሮ ነገር ተመችቶናል። ለምሳሌ የቤተክርስቲያን ትምህርት ከሆነ የት ነው የኛ ሀገር ትምህርትም የሚለየው በዚህ ነው። ባይዘው ጦጣ ማርያም ምን ነክሰለው ትርንጎ ትመጣለች፣ አሰለፈች፣ ተካበች፣ በቃ ተደራድሮ ይመጣሉ። በየኤፒሶዱ ጦጣ ይዘን ባመጣ አሪፍ ነው። አሁን በቃ አቤት ቢዲያ አቤት አቤት እንቀጥል። አብራችሁን ስላላችሁ እናመሰግናለን። ሰብስክራይብ ያላደረጋችሁ አድርጉ። ምን ትጠብቃላችሁ? እንግዲህ ላይክ የሚል ያልተደረገ ከሆነ ላይክ ይደረግ። ወደ ቀጣዩ ቪዲዮአችን እንላለን። ልጁን ከገጠር ያመጡታል ሊያስተምሩት። ከጉራጌ ክልል ነው የመጣው ልጁ እና ይሄ ድንክ ትንንሽ ውሾች ብዙ ጊዜ ከተማ አካባቢ እንጂ ወደ ገጠር ኖርማል ውሻ ነው የሚታወቀው። እና ይሄ ልጅ እንደዚህ አይነት አጭር ውሻ ትንሽ ውሻ ይኖራል ብሎ አስብ እና የመጣበት ቤት ውስጥ አንድ ትንሽ በጣም አጭር ውሻ እንደገና ደግሞ የወለደችው ልጅ በጣም ከኖርማል ውሻ ሁሉ የበለጠ ግዙፍ ውሻ ነው። እንደዚህ የሚገርም ነገር ገጥሞት አያውቅም። ከቤት አይወጣም። ለማን ይናገር? በር ሲንኳኳ ሮጦ የሚከፍተው እሱ እና እንደው አሁን ቆጣሪ አባቢ ወይ ምናምን ሲያንኳኳ ሮጦ ይከፍታል እያለከለከ። ማሙሽ ቆጣሪ የቱ ጋር ነው ሲለው ቆጣሪማ አለ። ቆጣሪ የት ይሄዳል? ቆጣሪ የሚሄድ ነገር ነው እንዴ? ግን እዚህ ቤት ከባድ ችግር አለ ይላል። ምንድን ነው? እቺ ምታያት አጭሯ እናቷ ነች። ይሄ ሁሉ ምታየው ሸበላ እኮ ልጅ ኦኬ ይለዋል። ምንም አልገባህም? አልተረዳሁም። ማንም ሰው እሱ የደነቀው ነገር አልገባውም። እኛን አይተን እናውቃለን። አጭር ትንሽ ውሻ ትልቅ ልትወልድ ትችላለች ምናምን አይተሃል። ይሄ ነገር የማይሆን ነገር ነው። ከባድ ነገር ነው የተፈጠረው። መንግስት ህዝቡን አውጥቶ ጃልሜዳ ላይ እንድነግረው ነው እኮ እሱ ጭንቀቱ። ልንገረው ከባድ ነገር አለ። አልተረዱልኝም። እንደገና ደግሞ ቆይቶ ሌላ ሰው ሲያንኳኳ ሮጦ ይከፍታል። ወይ የዛ ቤት ሰውን የሚፈልግ ትልቅ ሰው ሊሆን ይችላል። ማሙሽ ደህና ነህ ወይ? እንደምን አባባ አሉ? አባባማ አሉ። አባባ ምን የት ይሄዳሉ? አባባ ነው እንዴ? ይሄ ከባድ ነው። አደገኛ ችግር አለ። ምንድነው? ይቺ አጭሯ እናቷ ነች። ይሄ ሁሉ ሎጋ ስቡ ይሄ ሁሉ ልጇ ነው ይላል። ኦኬ አውቃለሁ እኮ ምንም አልገባሁት። ምንም የገባሁት ነገር የለም። አባባ ጋር ግቡ። አባባ ተኝተዋል። ግቡ እንጂ ይሄ ነገር አንድ ነገር መደረግ አለበት። አጭሯ ነው እኮ አልኩት። እቺ እኮ ነች። እቺ ስትወልጃለች ወይ ሂደቱ ኋይ እኮ ነው የኔ ጥያቄ። ሂደቱ እኮ ገርሞታል። አደገኛ ነገር ነው። እንደ ደብተር ተገዝቶልሃል። አሁን ማታ ላይ ነገር ደብተር ተገዝቶልሃል። ትምህርትን ትጀምራለህ አይደለም ምናምን ይሉታል። አዎ ትምህርቱ ማን ጀምራለሁ? እሺ አጭሯስ የሳት ጉዳይ እሺ ትምህርቱስ ገባ ምን ይጠቅመዋል? ዩኒቨርሲቲ ቢደርስ ምን ቢል ይሄ ነገር አልተፈታም። ያልተፈታ ነገር እኮ ትምህርቱማ ደብተርማ መጽሐፍም ተገዝቷል እኮ እርሳሱማ ሁሉም እስክሪብቶም ሰጡኝ እኮ አጭሯ ሎጋውስ እናትና ልጅ ናቸው እኮ እንዴ ዋይ ነው ሰው ትምህርት ቤት አትውሰዱኝ ይሄ ነገሩን በቃ እመረቃለሁ በቃ ግራጁዌሽን
አረጋለሁ። በየቤታችሁ ዘና እንዳላችሁበት ወይ በየስራ ቦታም በምንም ብቻ ሰምቻለሁ። ከዚህ ፊት ግን አደከመኝ እንደገና ኧረ በስመ አብ ታውቀው ነበር። ግን በፊት ድሮ ከ13 ዓመት በፊት ምናምን ቪዲዮ ይኖራል። በእርግጠኝነት እኔ እቺ ያጭራን ግን ገና ጩጬ እያለሁ ነው ማለት ያስታውቃል። ልምድ እንዳለው ምናምን ያስታውቃል። በጣም ጎበዝ ነው። ናይስ ቆያስ አታል ግን አሁን ግን ያስቸገረኝ ቡና በስመ አብ አንተ ቡና መጠጣት አለብኝ። በቃ እረፍት ላይ ይጠጣል እንጂ እንትን አለኝ ቆረጥላል ድካም ታውቃለህ። እንደዚህ አይነት ቀልድ እየሰማ ይደክማል። ያጭሩ ነገር ገብተዋል ማለት ነው። ግን እውነት ግን ኪሪዮሲቲ እኮ ቆንጆ ነው። ለትምህርት እኮ እንደዚህ አይነት እንትን ነው የሚያስፈልግ። አዎ እንዴ በሚያየው ነገር ላይ የሚጠይቅ ሰው አዎ እውነት ነው። የኛ ሀገር ትምህርትም የሚለየው በዚህ ነው። ባይዘው ከድሮ ጀምሮ የኛ ሀገር ትምህርት የሚለየው እንደ እንትን በቃ ዝም ብለህ የሚሰጠን ተምረህ አይደለም የምትወጣው። የምትፈልገውን ነው የምታውቀው። ለምሳሌ የቤተክርስቲያን ትምህርት ከሆነ የመጽሐፍ አለ አይደል? መጽሐፍን መጀመሪያ በቃል መያዝ አለብህ። ከዛ በዜማ ትይዛለህ። ከዛ ትርጓሜ ትይዛለህ አይደል? በኦርደር እንደዛ ነው የሚሄደው እና እንትን ነው ጉጉት ያለህን ነገር የበለጠ እያወቅህ ትሄዳለህ። ለምሳሌ ፈጣን ኮንክ ነብረን ማወቅ ከቻልክ ችግር የለውም ማለፍ ትችላለህ። ባወቅከውና በጉጉትህ ነው የምትቀጥለው እንጂ የሆነ አንተ አሁን የስምንተኛ ትምህርትን መማር ከቻልክና ከገባህ ስምንተኛ ማለፍ ነበረብህ። እንደኛ ሀገር ትምህርት ቢሆን ማለት ነው። የዘጠነኛ ከሆነ እንደዛ ነው መሆን ያለበት። የኛ ሀገር ደስ የሚለው እሱ ነው። ትምህርቱ ከድሮም ጀምሮ የኛ ሀገር ሲስተም እንዴ ግራ አጋባኝ እኮ የቀደመውን ነው የምትለው? የቀደመውን ጊዜ ትምህርት ነው የምትለው? ያሁን አስኳላው አይደለም። አስኳላ የምንለው አሁን ይሄ ኖርማሉ የመንግስት ትምህርት ማለት ዘመናዊ ትምህርት አለ። ዘመናዊ ትምህርት የቤተክርስቲያን ትምህርት እሱ የነገርኩህ እኮ እሱን ነው ማለት በሸምደድ ከዛ በኋላ ዜማ ማወቅ ከዛ ትርጓሜ ማወቅ ያልኩህ እኮ እሱን ነው። ምን ሆናል? በጣም ጠቢባን ናቸው አባቶቻችን። የእውነት መቼ ተረዳለች? ችያለሁ ስላልኩም ደግሞ አያሳልፍም እንዴ እኮ እሱን ነው። አዎ ደግሞ ፈተናው ደስ አይልም። ፈተናው ጌትና የት ሄደህ ነው የምትፈተነው? ማስመስከር ማለት ኤግዛክትሊ ሊቃውንት ያሉበት እና በጣም ከባድ እኮ ነው። አንድ ልጅ ትዝ ይለኛል እሸቱ ላይ ቀርቦ የከተማ ልጅ ነው፣ ጂኒየስ ነው፣ እዚህ በጣም ጎበዝ ተማሪ ነው እና እዛ ገዳም ተወስዳ እናትየው እዛ ደግሞ ያለውን ነገር እንዲማሩ ልጆቿን ትወስዳቸዋለች እና እዛ ሲሄዱ ያው የቤተ ክርስቲያኑን ትምህርት ይጠጡ ናቸው። ያው የደከረተን ቢሆን የለበሱት ፎጣ ወይ ሰምቲንግ ምናምን እውቀቱ ላይ እንትን ናቸው እና ከዚህ እሱ ስንተኛ ስምንተኛ ክፍል ደርሶ ነው ሄደው እዛ እና ሀበል ይለዋል ማለት ነው። ሀሁ ሂነን ሀበል ነው ያልኩህ። አልተገናኝቶም ሆነ በሞት እኮ ነው እንትን ያኛው ሀ አባባሉን እንኳን በትክክል ጠንቅቆት እንዲያውቅ ነው እየሞከረ ያለው እዛ ያለው እና ጠንቅቆ ስለሚያውቅ እሱ የራሱ ሜዳ ነው። እቺ ደግሞ ከተማ የተማረችውን አቋለው ነው ሀ ስትባል ሀሁ ናት ሀበል ነው ያልኩህ። አትርገጥልኝ ይላቀለ ትችላለህ ማለት አይደለም ነው ዝም ብለህ ስለፈሮጥ ትችላለህ ማለት ነው። ከሀ ነው የምትጀምረው። ሌላ ጊዜ አሁን ገብሬ ካለው ጋር ሌላ ጊዜ ተመሳሳይ ቪዲዮ ስናገኝ አነሳዋለሁ። ይሄ ኤምፒቲ ዩር ካፕ የሚል አለ። ስለሱ ኮንሰፕት ሌላ ጊዜ እናወራለን። እንቀጥል። አና አራና የራለ ጃዳ አና ጥለሽን ከሄድሽበት ቀን ጀምሮ ትዝታሽ እየተመላለሰ እኔን ሰላም ማሳጣቱን አላቆመም። ያዞረኛል፣ ያሽከረክረኛል፣ ያስጮኸኛል፣ ያሳብደኛል፣ ያዘልለኛል፣ ያስጨፍረኛል። ሀና እስከ መቼ ነው ይሄን ኑሮ እንድኖር የምትፈልጊው? ሀና በቃኝ። ካሁን በኋላ ግን ስምሽን ብጠራ ሰው እንዳትዪ በፈጣሪ ስም እየልሻለሁ። ሀና ከነገ ጀምሮ ስምሽን ላልጠራ ከአይምሮ ያውጥቼሻለሁ። ሀና 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 ደግሞ ነጋለች ልታስለቅሽ። አይ እንደው ረስቼ ላረሳት በአንተ ስም አስማለች። እንደው ይቅር በለኝ ፈጣሪ። እንደ ቫይረስ እኮ አይምሮ ላይ ተጣብቃ ለቅ ብላኝ ነው ቫይረስ ሆነችብኝ። እቺን ሳውንስ ኮሮና ቫይረስ በያዛት እንደሆነ በተገላገለ ነጋም ጠባም ሀና ነው። ሀና ግን አበዛች፣ አፈላቻለሁ። አይ ደስ የሚለው ኔክስት ሞርኒንግ እኮ ነው በቃ ቆርጫለሁ ብሎ በነጋታ ሀና የሚለው ዘፈኑን ላጀመረ። ትኩስ ፍቅር እንደዚህ ነው።
አዳድልሽን እንቀጥል። ይሄ ዝንጀሮ ነገር ተመችቶናል። ኧረ ሌላ አርግቦች የዘፈኑ ነው እንደ ዝንጀሮ ስብስብ እንዴ ማርያም ሳይሆን እንዳለ ጦጣ በጦጣ ማርያም ምን ነክሰለው። በቃ አንዴ የሆነ ቀን ይዘን መፋታት እንጂ በየኤፒሶዱ ጦጣ ይዘን ባመጣ አሪፍ ነው። አሁን በቃ አንዴ ጀምረናል። በቃ እንትን ብላ አዋሰን ልጅ አይዞ እንግዲህ ወንድ ልጅ ከሀና ጋር ተጣላው ብል ህይወት መመሰቃቀል የለበትም እንደዚህ። እውነት ነው። ሀና ሄደች ማለት ሌላ ስንት ሀና ይመጣል። ሜሮን ትመጣለች፣ ትርንጎ ትመጣለች፣ አሰለፈች፣ ተካበች፣ በቃ ተደራድሮ ይመጣሉ። እኔ መሰለ መልክ ይዘ ደሞ ይኔ አይዞ በርታ። ወንድ ልጅ ፈጣን ሲል ነው። ኧረ እኔ ካሁን በኋላ አሁን አዲስ ዓመት እንግዲህ በአዲስ መንፈስ ችግር የለም። ዝም ብሎ መዝረክረክ የለም። አዎ ጎበዝ። እሺ በላውን ኧረ ግድ የለም። much later ፍቅሬሽ ነው የጎዳኝ፣ ፍቅሬሽ ነው የጎዳኝ። ሀና ኧረ ሀና የት ነው ያለች ሀና? ከሀና ጋር ምንድን ነው ችግሩ? ልጁ ራሱ የሰራ ከሀና ጋር ነው ታውቃለህ። የተጫወተችበት ልጅ ይመስለኛል ሀና የምትባል ልጁ የሰራ ልጅ ራሱ ልጁ የሆነች ጉዳት አለችበት። ሌላ ዘፈን እያሰብኩ ነበር እንደውም ስለ ሀና እና ጊዜ ልስጥ አላስታወሰውም። እሱ አላለው መልሶ ያንኑ የደገመው። እናመሰግናለን። አቤት ቢዲያ አቤት አቤት